ውስጣቸው ክፍል ያላቸውን አልፈልግም። ክፍል መኝታ ሳሎን ኪችን የሌለው ውስጧ ማለት እኮ 120 ቢሊዮን ብር ለወንጌል ስራ ቤተሰጠኝ አልሰጥም ብለዋል። ጥፋት ነው አትፈልግ ብር ነው የምፈልገው አፍኜ መቀበል ነው። በዛን ቀን ጥቅምት 27 በዛይት እግር የሚታጠበት ቀን ነው። 10 ሺና ከ10 ሺህ በላይ እጅ ላይ ገንዘብ ያላቸው ሰዎች ብቻ ነው በዚህ ፕሮግራም ለማሳተፍ የሚችለው። ከዚህ ብር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬም በአዲስ ቪዲዮ ለእናንተ መጥቻለሁ። ዛሬ በደንብ እንስቃለን። የሳቀ ሰው ግን ላይክ ያደርጋል ማለት ነው። ወደ ቪዲዮ እንላለን። ስንት ብር ትፈልጋለህ? እኔ ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ቢሊዮን ሳይሆን የምትፈልገው ብር ንገር። እኔ አሁን 200 ሚሊዮን። ምን አልክ? እኔ ብዙ ብር እፈልጋለሁ። እግዚአብሔር ሰው እኔ ብዙ ሰዎችን መርዳት እፈልጋለሁ። አይ ኖ አሁን አንተ ብር የለም። አዎ ምንም የለኝም። አሁን ደሃ ነህ። አዎ ምንም የለኝም። ከዚህ ድህነት የማያስወጣ ብር አሁን ንገር። ቃል አውጣ። እሺ 50 ሚሊዮን ይሁን ለጊዜው። ደሃ ነህ ንገር፣ ቶሎ በል። ትዳር ትፈልጋለህ? በጣም ሚስት ትፈልጋለህ? አሁን እኔ ውስጣቸው ክፍል ያላቸውን አልፈልግም። ሆኖ ክፍል ያላቸው ነው። እኔ ግልጽ ነኝ። ሰውን ስጠላም ግልጽ ነኝ። እኔ ግልጽ የሆነች እግዚአብሔር ይስጠኝ። ግልጽ የሆነች ክፍል መኝታ ሳሎን ኪችን የሌለው ውስጧ ማለት ነው። እኔ ግልጽ እንደውም ግልጽ የሆነ እግዚአብሔር ይስጠኝ። መኝታ ሳሎን ኪችን የሌላት ነው የሚፈልገው። አይዞህ ሰቃይቷል ይዞዬ ማለት ነው። አንተ እነዚህ ሰዎች ግን እኮ 120 ቢሊዮን ብር ለወንጌል ስራ ቤተሰጠኝ። አዎ እውነት ነው። ስንት? 120 ቢሊዮን ብር። ሰውየው ራሱ ደንግጧል። በነገራችን ላይ እስራኤል ዳንስ ራሱ ደንግጧል። 120 ሚሊዮን ኬት በምን አይነት ሂሳብ ብሮዬ፣ በምን አይነት ሰው ኬት ይመጣል ብሎ እያስበ ነው ሰውየው። ተመልከትልኝ ይህንን ጉድ። ዘጠኝ ነው። አዎ እግዚአብሔር አምላክ ሆይ ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን አሁን ልቀቅልን ወይም ደግሞ ስጠኝ። አልሰጥም ብለዋል። 120 ሚሊዮን አልሰጥም ብለዋል። አርፈህ ተቀመጥ ብሮዬ፣ ለራሴም የለኝም ቸግሮኛል እያለ ነው። በደንብ ቤተ እስራኤል ዳንሳል። እጅግ በጣም ማለት ነው። ከኋላ ያለው ሊሞት ነው እንዲህ ነው ተብሎ ማለት ነው። ያዘው ቁጥር አንተን እስከሚያቅት ብዙ ብር ሰጣለሁ አለ። አሜን 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 አሜን። ቁጥር አንተን እስከሚያቅት ብዙ ብር ሰጣለሁ አለ። አረ ይኸውልኝ ጉበናታ ቅባት ነው አትፈልግ ብር ነው የምፈልገው አፍኜ መቀበል። አቤት እነዚህ ሰው ግን አረ ጉድ ነው። አንተ የምትፈለው ቅባት ሳይሆን አፍኖ ብር መቀበል ነው። አፍኜ መቀበል ነው ፈልገው። አፍኖ መቀበል ነው ብር ቅባት አልፈልግም። እንደዛ ነው። የለመርክ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 እግዚአብሔር አመስግኑልኝ። ዲር ተመስገና 100 ቢሊዮን ነጥብ 5 ቁጥሩን አውቀዋል ግን ብሮዬ 100 ቢሊዮን የአንድ ሀገር ጂዲፒ እንደዚህ አይሆንም እኮ። አረ እነዚህ ሰዎች ይገሉናል። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ምንድነው ይሄ ከቁጥር በላይ ነው፣ እኛ አንችልም፣ ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችለን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው። ኮኔክሽን እስከሚመጣ ድረስ መሰራት አንችልም ወይ? ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላማንኩም። ድራማ ትጠላለህ ብሮዬ። ጽድት ያለ ድራማ ፊት ለፊት ላይ የሚታይ እኮ ነው የእግዚአብሔር ታምራት። ይሁት እስክሪ ላይ ቁጥሩ ራሱ እቺ ያላምብ ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 5 ነው የሚለው። አንብቡት በደንብ 100 ቢሊዮን ነጥብ 5። እንዳጠቃላይ የኢትዮጵያ ጂዲፒ ስንት ነው ብለን እናስብ ዛሬ። የኢትዮጵያ ጂዲፒ ስንት ነው እንዳጠቃላይ? ብሮ 100 ቢሊዮን አይሞላም። አካውንት ላይ እነዚህ ሰዎች ምን እያሰቡ ነው? ሊትራሊ ድፍረታቸው ጥግ በተለይ ጭሮ መድኃኔዓለም እስኪ ተመልከቱት በእናታችሁ። አንበበው እስኪ 100 ቢሊዮን 568 ሚሊዮን 298 ሺህ
ሰዎች በዛን ቀን ጥቅምት 27 በዘይት እግር የሚታጠብበት ቀን ነው። በዛን ቀን ግን ፓርትነር ሁሉ ለፓርትነሮች ሁሉ ይጸልያለሁ። በዘይት እግር የሚታጠብበት አስበዋል። በራስ ሲያቅታቸው ቀብተው ሲያቅታቸው አልሆን ሲላቸው አሁን ደግሞ ወደ እግር መጡ። የእግር የመታጠብ ጊዜ ነው በዘይት ብሮዬ። የሚጸልየው ግን ለሁሉ ሰዎች በዘይት እግር እያጠብኩ ጸልያለሁ። እግዚአብሔር እንደተናገረው ደግሞ ቀንበር እንደሚሰበር አምናለሁ። በዛ ፓርትነር ፕሮግራም ላይ መምጣት የምትፈልጉ ሰዎች ከ10,000 እና ከ10,000 በላይ እጅ ላይ ገንዘብ ያዛችሁ ሰዎች ብቻ ነው በዚህ ፕሮግራም ላይ ማሳተፍ የሚችለው። ከዚህ በታች ሆናችሁ እንዳመጡ እንደፊትም ደግሞ ከ10,000 ብርና ከ10,000 በላይ የተመዘገባችሁ እንደው ደግሞ 10,000 ብርም ብላችሁ ቃል ገብታችሁ ተመዘገባችሁ ያላችሁ አሁንም ደግሞ ከዚህ በፊትም ደግሞ በ10,000 ብር እየሰጣችሁ ቤተክርስቲያን ውስጥ ፓርትነር ተመዘገባችሁ ወንጌል ጋር እየሰራ የነበራችሁ ሰዎች በዛን ቀን ስትመጡ ከ10,000 እና ከ10,000 ብር 10,000 ብር በላይ ካልያዛችሁ አይጸልይላችሁም። ጭሮ ከ10,000 ብር በላይ ነው ይዛችሁ የምትሄዱት በዘይት እግራችሁ ሊታጠብ ማለት ነው። ያው እሱ ሰርፍ ነው የሚያረጋችሁ ያገለግለ ጌታው ስለሆነ እግራችሁን ስለሚያጥባችሁ 10,000 ብር ዝቅተኛው ከዛ በታች ያለ ሁለተኛ እንዳመጣ ተብለሃል። በላይ እጅ ላይ ያዙ ሰዎች ነው በዚህ ፕሮግራም ለማሳተፍ የሚችለው። አሁን ዛሬ እንደዚህ ታደርጋላችሁ። ዛሬ በቃ ፈታ ብላችሁ ነው የምታደሩ። ሆቴል ሌላ ነው ሰውዬው የለም ሌላ ታሪክ ሆቴል ትይዛለህ እናንተ ቦሌ ውስጥ ፈልጌ ቆንጆ ሆቴል ቦሌ ውስጥ እዚህ ቦሌ ነው የምታደሩ። ቦሌ ነው የምታደሩ። ልጆቹስ እሷ ልጆች ጥላ ነው የመጣችው። እኔ ደግሞ ነገ ስራ ቢሮ በመግባት አለብኝ። የሚሰሩ ስራ ኢንስቴድ ኦፍ ቴሽን ልጆች ያጥላሉ። ቤተሰቦቿ ጋር ምን ችግር አለ? ችግር አለ? ችግር የለም። ህዝብ እኮ መጫወቻ ነው። ጌታ ምስክር ይጫወቱበታል። ዛሬ መቼስ ቢሮ ዝግ ነው። ነገ ነው ክፍት። እኛ የምንፈልገው ለዛሬ ነው። ነገ 12 ሰዓት ላይ ስራ ትገባለህ። ዛሬ ግን ሰርፕራይዝ እናትሽ ሞታለች አይደለም? አልሞተችም። ነብዩ ሁሉ እኮ ነብይ አይደለም። ማይነር ፕሮፌት፣ ከዛ ፕሮፌት፣ ከዛ ሜጀር ፕሮፌት፣ ከዛ ደግሞ ሜጀር ዋን ፕሮፌት፣ ከዛ ደግሞ ጀነራል ፕሮፌት፣ ከዛ ሲኒየር ፕሮፌት። ሜጀር ዋን ፕሮፌት ደግሞ ከተባለ ከሜጀር ቀጥሎ ነው ወደ ሜጀር ዋን የሚሄደው። ይሄ ጫት ምናምን ከማሳ ቶሎ አጥፋ ስንዴው ምናምን ይሸጣበር ነው እኮ በደህና ብር ነው የሚሸጠው። እንዴት ሆኜ ነው የማጠፋው? ለገቢ ምንጭ ነው። እንዴት ሆኖ ይጠፋል? እኔ መቃም ዲቶ እንጂ አንተ መቃም በቦታ አይነሳማ። እኔ መቃም ተዋላ እንጂ እሱ በቦታ አይነሳማ። በብር ይቀየራል። በብር ይቀየራል። ጫት ጥሩ አይደለም። ደህና ብር ያመጣል። ስለዚህ አልተውም። አንተ መቃም አለ እኔ አልቀም ታቆማለህ። አገን ትሸጣለህ ወይ ትሸጣለህ? ማሽታቱን አልተውም ወላሂ እያለ ሰውልኝ እውነት መናገር ነው እኮ ወላሂ ሶፋኒ እና እንደዚህ ፋኒ እያደረግንም እያዋዛንም እናቀርባለን ማለት ነው። እንደዚህ ያደገር ብትወዱ ላይክ ባደረጋችሁ እንዳትረሱ ማለት ነው። ቻናሉን ሰብስክራይብ ብታደርጉት ምንም አይከፋም ማለት ነው። እስቲ አሜን በሉ። ሰላሙ ነው።